ማቴዎስ ወንጌል ምዕራፍ 15 ቁጥር 13 የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል ይላል። ይህ ቃል የጌታችን የኢየሱስ ክርስቶስ ቃል ነው። የተናገረውም በምሳሌ ነው። ምሳሌው አትክልት ነው። የምሳሌው ትርጉም ግን ሕግ፣ ሥርዓት ማለት ነው። ወደ አማናዊው መልእክት ወይም ትምህርት ከመሄዳችን በፊት ስለ ምሳሌው ማለት ስለ አትክልት አንስቶ መነጋገር ይቻላል። የሚጠቅም አትክልት አለ፣ የማይጠቅምም አለ። የማይጠቅመው ተክል ፍሬ አያፈራም። ቢያፈራም ኮምጣጤ ወይም መራራ ይሆንና ተነቅሎ ይጣላል። በመጨረሻም ለማገዶ ይሆንና በእሳት ይቃጠላል። የሚጠቅም አትክልት ግን ፍሬው ጣፋጭ ነው። ብርቱካን ቢሆን፣ መንደሪን ቢሆን፣ ሙዝ ቢሆን፣ ሎሚ ቢሆን፣ ትርንጎ ቢሆን፣ አናናስ ቢሆን፣ ፓፓያ ቢሆን፣ ማንጎ ቢሆን፣ አቮካዶ ቢሆን ወዘተ። እነዚህ አትክልቶች ለሰው ጠቃሚዎችና ጣፋጭ ምግቦች ስለሆኑ ዘራቸው ተፈልጎ በታረሰና በለሰለሰ መሬት ላይ ይተከላሉ። ውሃ ይጠጣሉ፣ ይኮተኮታሉ። በአጠቃላይ በእንክብካቤ ይያዛሉ። ጌታችን ኢየሱስ ክርስቶስም ሰማያዊ አባቱን በአትክልተኛ ወይም በአትክልት ባለቤት መስሎ አባቴ ያልተከለው ተክል ይነቀላል ሲል በሚነቀል ተክል የመሰለው ሥጋዊ አሰራርን ነው። እግዚአብሔር እንድንመገባቸው ጥሩ ጥሩ አትክልቶችን ያበቀለልን ማለት የፈጠረልን እንደመሆኑ ጤናማዎች ሕግጋትንና ሥርዓታትንም ሰጥቶናል። ጌታችን ኢየሱስ ክርስቶስ ይህን ለመናገር መነሻ የሆነው የጸሐፍት ፈሪሳውያን ከንቱ ጥያቄ ነው። ፈሪሳውያን እህል በሚበሉበት ጊዜ እጃቸው እስኪላጥ ድረስ ይታጠቡ ነበርና ሐዋርያት እጃቸውን ሳይታጠቡ ሲበሉ አይተው ደቀ መዛሙርት ለምን ሥርዓተ ረበናትንና ትእዛዘ ሊቃነ ካህናትን ይተላለፋሉ ብለው ስለጠየቁት ወደ አፍ የሚገባ ዓይነ ምድር ሆኖ ወደ እዳሪ ስለሚጣል ሰውን አያረክሰውም። ሰውንስ የሚያረክሰው ከልብ ታስቦ በአፍ የሚነገረው በሰውነት የሚሰራው ነፍስ መግደል፣ ዝሙት፣ ስርቆት፣ የሐሰት ምስክርነት፣ ስድብ ነው አላቸው። ከዚህ በኋላ ደቀ መዛሙርቱ ቀርበው ፈሪሳውያን ትምህርትህን ሰምተው እንዳዘኑ አታውቅምን? አሉት። እንደዚህማ ከሆነ ጅብም ቀበሮም ቢበሉ አይጎዳማ ብለው ነው ያዘኑት። ሐዋርያት በነገሩ እያሉበት ፈሪሳውያንን ጥግ አድርገው ይጠይቁታል። እሱም ሰማያዊው አባቴ ያልተከላት ተክል ትነቀላለች በማለት ፈሪሳውያን የእግዚአብሔርን ሕግና ሥርዓት መፈጸምና ማስፈጸም ትተው የእነሱን ሥርዓትና ወግ እየተበተቡ በሰው ላይ የሚያሸክሙ ስለሆነ ይነቀላል ያለው ይህን ነው። ዘጸአት ምዕራፍ 20 ቁጥር 12 ሰውን ያረክሳሉ ብሎ ጌታ በዝርዝር ያስቀመጣቸው ቃላት በአሁኑ ጊዜ ከማርከስም አልፈው ሰውን ለውድቀትና ለጥፋት እያጋለጡ ያሉት፣ በተለይም ደግሞ ዝሙት፣ ወደ ጎልማሳ ሚስት መሄድ፣ መግደል፣ መዳራት የመሳሰሉት በአሁኑ ጊዜ ሰውን
ለጥፋትና ለማህበራዊ ቀውስ እያደረሱት ነው። እግዚአብሔር አብ ያልተከለው ተክል ሰውን መግደል፣ ማመንዘር፣ ይህንን የመሳሰለው ሁሉ እግዚአብሔር አልሰራውም፣ አላዘዘም። እግዚአብሔር ያዘዘው ሕጋዊ ጋብቻን እንጂ ጠለፋን፣ አስገድዶ መድፈርን፣ ያለ ዕድሜ ጋብቻን፣ ያለ አቻ ጋብቻን አላዘዘም። እግዚአብሔር ያዘዘው ከጋብቻ በፊት ድንግልናን መጠበቅን፣ ከጋብቻ በኋላም አንድ ባል በአንዲት ሴት፣ አንዲት ሴት በአንድ ባል ተወስኖ መኖርን እንጂ መፍታትን፣ ቅምጥ ማስቀመጥን፣ በሚስት ላይ ሚስት ማግባትን አልፈቀደም። ይህ ሁሉ እግዚአብሔር ያልተከለው ተክል ስለሆነ አግባብነት የለውምና ሊነቀል ያስፈልጋል። ስለሆነም በትዳር ውስጥ የሚኖሩ ሕጋውያን ምዕመናን ትዳራቸውን አክብረው በሥጋ ወደሙ ታትመው እንዲኖሩ የቤተ ክርስቲያናችን አስተምህሮና መጽሐፍ ቅዱስ ያዛል። እንዲሁም በገዳም በድንግልና በምንኩስና የሚኖሩትም አባቶች ምንኩስናቸውን፣ ድንግልናቸውን፣ ንጽሕናቸውን፣ ቅድስናቸውን ጠብቀው እንዲኖሩ ቤተ ክርስቲያንን በንጽሕና በቅድስና እንዲያገለግሉ ክህነታቸውን እንዲያከብሩና ለምእመናን አባቶች፣ እናቶች፣ ወንድሞች፣ እህቶች ታማኞች ሆነው እንዲኖሩ ያስፈልጋል። አምላካችን እግዚአብሔር በሃይማኖት እንዲያጸናን ቅዱስ ፈቃዱ ይሆንልን። አሜን።